ብዙ ነገር የያዘ ለአዲስ ከተማ ክፍለ ከተማ ድርብ ጸጋ ይዞ የመጣ ፓርክ ነው። ቦታው ስናቀው የሽንት መሽኛ ቦታ እንደዚሁም የማንጅራት ምንቻ ቦታ እንደነበረ ነው የሚታወቀው። ከዛ ከነበረበት አንግል ባንዴ ፍጹም ይቀየራል ብሎ ለማሰብ በጣም ከባድ ነው። ምክንያቱም መጀመሪያ የሚያውቀው ሰው ያውቀዋል። በክፍለ ከተማ ደረጃ በራስ አቅም የተሰሩ ፕሮጀክቶች ነው እያስጎመኘን ያለነው። እየተገነቡ ያሉት ፓርኮች ከሌሎች ክፍለ ከተማ የተሻለ የሚያሳይ ተግባር ነውና ይሄም ተግባር በክብርት ከንቲባችን ተመርቆ ዛሬ እንደምታዩት ለነዋሪዎችም ክፍት የሆነበት ሁኔታዎች ናቸው ያሉትና እዚህ አካባቢ ላይ በጣም ብዙ ፕሮጀክት ያሉበት ነው። ከስፖርት ሜዳ ጀምሮ ከህፃናት መጫወቻ፣ አምፊ ቲያትሮች፣ ሱቆች፣ የባህል ልብሶች በሙሉ እዚህ አቅፎ የያዘ ፓርክ ነውና ስለዚህ ብዙ ነገር የያዘ ለአዲስ ከተማ ክፍለ ከተማ ድርብ ጸጋ ይዞ የመጣ ፓርክ ነው ይሄ ፓርክ። ይህ ቦታ አጠቃላይ እንግዲህ ለዚህ መብቃቱ መጀመሪያ እንኳን ደስ አላችሁ ማለት ፈልጋለሁ። ቦታው ስናቀው የሽንት መሽኛ ቦታ እንደዚሁም የማንጅራት ምንቻ ቦታ እና አንዳንድ የተለያዩ አልባሌዎች የሚፈጸሙበት ቦታ እንደነበረ ነው የሚታወቀው። ይሄንን ቀይሮ እንደዚህ በአማረ መልኩ በመሆኑ በማየት በጣም ደስ ብሎኛል። ርቀት የማያቸው ነገሮች እንዳለ ቁጥቋጥ፣ ቆሻሻ መጣያ ምናምን የተለያዩ ነገሮች ነበሩ። አሁን ግን ላይንም ለመንፈስም የሚማርክ ኤሪያ ሆኖ እንደምናየው ነው። ይሄ ደግሞ ትልቅ ለነዋሪው ትልቅ ኦፖርቹኒቲ ነው ብዬ ነው ማምነው። ይሄም እንደምታዩት ከቢዝነስም ባሻገር የትኛውም አካል ከስራ መጥቶ እረፍት የሚያደርግበት ንጹህ ነፋሻማ ኤሪያ ነው። ምክንያቱም አይምሮአችን በስራ ድክሞና ዝሎ እዚህ ሲመጣ አይምሮአቸው እንደገና ታድሰው ወደ ቤት የመግባት ሐሳብ እንደገና መጽሐፍ ማንበብ የሚችል አካል ካለ እዚህ መጥቶ ማንበብ ይችላል ብዬ እንዳየሁት ከሆነ ተስማሚ የአየር ሁኔታ ነው። ይህንን ፓርክ መልሶ በመጠቀም ነው ዛሬ በሚያምር መንገድ እያየን ያለነውና አንደኛ ለነዋሪዎቹ ይሄ ትልቅ ነገር ነው። ልጆቻቸውን ካልባሌ ቦታዎች እንዳይውሉ ይረዳል። ወጣቶች፣ ህፃናት በስፖርት የዳበረ አካል እንዲኖራቸው ያደርጋል። ሁለት ደግሞ የስራ እድል በርካታ የስራ እድል ፈተዋዎች የሚፈጥር ነው። ካፌ አለው፣ የንግድ ሱቆች አሉት፣ የቡና መሸጫ ቦታዎች አሉትና በኢኮኖሚ አንፃር ሰፊ የሆነ ጥቅም ያለው ፓርክ ስለሆነ ለነዋሪዎቹ እንደ ትልቅ ጸጋ የሚታይ ፓርክ ነው። ስለዚህ አንደኛ ከስጋት ነፃ ሆኖ አሁን ደግሞ ለነዋሪዎቹ ምቹ የሆነ የሚያሳይ ፓርክ ስለሆነ የሚያመጣው ፋይዳዎች በጣም ሰፊ ናቸውና በዚህ አጋጣሚ ነዋሪዎች በነፃ ነው እዚህ ግቢ ውስጥ እያንዳንዱ ነገር የሚደረገው ምንም አይነት ክፍያ የሌለበት ፓርክ ነው። ይሄን ፓርክ ልጆቻቸው ማታ ማታ ይዞ እየመጡ እንዲጎመኙ ማድረግ፣ ንጹህ አየር እንዲወስዱ ማድረግ፣ ዙሪያውን እንደምታዩት በደን የተሸፈነ ፓርክ ነውና ይሄንን እድል በአግባቡ ነዋሪው እንዲጠቀም እዚህ አካባቢ ያሉት ነዋሪዎች እንዲጠቀሙ በዚህ አጋጣሚ ጥሪን አስተላልፋለሁ። አሁን ያየናቸው በጣም ጥሩ ነው። አንደኛ ለወጣቶች መዝናኛ ቦታ አለው፣ ሁለተኛ ማንበቢያ ቦታ አለው፣ ሶስተኛ እነዚህ የምናያቸው ኳስ እንዲሁም ቅዳሜና እሁድ ደግሞ ተማሪዎች እረፍት የሚያደርጉበት የሚያጠኑበት ለፈተናቸው ዝግጅት የሚያደርጉበት በተጨማሪ ደግሞ ለዚህ ካለው ገጽታ ግንባታ ውበት በተጨማሪ እንደ መዝናኛ አንዳንድ ፕሮግራሞችም ሲዘጋጅ ቦታው ለዛ ምቹ ነውና አመቺ ስለሆነ ይሄ በጣም ጥሩ በሚባል ደረጃ የተሰራና ለአካባቢ ነዋሪው በተለይ ለአዲስ ከተማ ወጣት ለአጎራባች ወረዳዎች በጣም አሪፍ ነው የሚል ሐሳብ አለኝ። ከአጎራባች ያላችሁ ከቡራዩ፣ ከከታ፣ ከሸዋ ሜዳ፣ ከወረዳ 11 እንደዚህ አዲስ ከተማ ላይ ያላችሁ ነዋሪዎች ሁላችንም ቅዳሜና እሁድን እየጎበኘን እየተዝናናን ጊዜያችንን ስለ ሀገራችን ሰላም እያሰብን በጥሞና እንድናሳልፍ ጋብዛችኋለሁ። አመሰግናለሁ። የዛሬ ዘናቸው ከ140 በላይ የሚዲያ አንቂዎች ናቸው እዚህ ግቢ ልናስጎመኝ የመጣ ናቸው። ከሚዲያ አንቂም በላይ በማህበረሰቡ ዘንድ ቅቡልነት ያላቸው ወጣቶች፣ ሴቶች ናቸው እዚህ እየጎመኙ ያሉት። ትልቁ ነገር ከነሱ የሚጠበቀው ይሄ ያዩትን ነገር መጀመሪያ ወደ ራስ አይቶ ራሳቸው እንዲጠቀሙ ማድረግ፣ ሁለተኛ ያዩትን ነገር መመስከር መቻል አለባቸው፣ ለሌሎችም ተደራሽ ማድረግ አለባቸው። ማህበረሰብ አንቂ ስትሆን የማይታዩ እውነታዎችን ማሳየት አለበት ግዴታ። ምክንያቱም ማህበረሰቡ አሁን ብዙ ጊዜ ምን ሰማውን ነገር እናውቀዋለን። ይሄን ደግሞ እኛ ነን ማሳየት ምንችለው።
ዲፕሊ ገብተን ማለት ነው። ይሄ ደግሞ ምንድነው አሁን እንደዚህ አይነት ነገሮች አሁን ብዙ ጊዜ ኮስሞቲክስ ምናምን የተለያየ አንግል ይታይበታል። ያ አይደለም፣ ኮስሞቲክስ አለ መሆኑን እያሳየን ነው። ምክንያቱም እንደዚህ አይነት ጽዱና ውብ ማራኪ አካባቢ ስትፈጥር የሀገርን እድገት ነው የሚገልጸው። የቱሪስት ስበትን ይፈጥራል። እንደገና ደግሞ ለነዋሪው ምቹና አየር ነፋሻማ አየርን ይፈጥራል። ተስማማ የኑሮ ዘይቤን ይፈጥራል። የተሻለ መንፈስን ማደስንም ስለሚፈጥር ይሄን ደግሞ ለማህበረሰቡ ግልጽ አድርገን ማሳየት አለብን። የሚሰሩ ስራዎች ቃልም በተግባር እንደሆነ በደንብ አድርገን አስርጸን መናገር አለብን። ይሄ ደግሞ ምንድነው ማህበረሰቡ እውነታውን እንዲለይ እኛ ነን መወጣት ያለብን። የትኛውም በዚህ ዙሪያ ያለ ማህበረሰብ ለሰርግ ቅድም እንደተናገርኩት ለሰርግ መጣው ፕሮግራም ማዘጋጀት ይችላሉ። በጣም ምቹ ነው። የተስማማ የሆነ ቦታ ብንሄድ ስንት ኮስት እንደምናወጣ እናውቃለን። አሁን ግን ይሄ ኦፖርቹኒቲ ተፈጥሮልናል። ሰርጋችንን ማከናወን፣ ልደታችንን ማከናወን ይችላል። ከዚህም ከፕሮግራም በዘለለ ደግሞ ራስን እንደምናየው ደግሞ ንጹህ ነፋሻማ አየር ስለሆነ እዚህ መጠን መዝናናት እንችላለን። ልጆቻችንን እዚህ ይዘን መዝናናት እንችላለን። ለልጆቻችን ጥሩና ነፋሻማ አየር ተፈጥሯዊ ይዘቱን የጠበቀ ስለሆነ የተሻለ አየርና የተሻለ አመለካከት እንዲኖራቸው ልጆችን መመገቢያ ነው ብዬ አምናለሁ። እንዲሁም ደግሞ በእድሜ ገፋ ያለም አካል ቤት ውስጥ አይምሮን ከሚያጨናንቅ እዚህ መጥቶ ፈታ ማለት ይችላል።